ሲበይ ይሄን መዝሙር ሲንዘምር የተስፋ ጋብቻ አንድ መዝሙር አለ አይደል? የተሰጠንን ነገር እግዚአብሔር የሰጠንን ነገር ከእጃችን ይፈልጋል ወገኖቼ። የሆነ ቀን እያልን የምንጠብቀው የሆነ ቀን አይኖር በሕይወታችን። የጌታ መምጣት እንዴት ነው ይላል? ልክ እንደ ሌባ ነው አይደል? ሌባ እንደሚመጣ መቼ እንደሚመጣ እንደማይታወቅ በድንገት ኢየሱስ ይመጣል። በድንገት ምጥ እርጉዝን ሴት እንዴት ነው የሚያደርጋል? ሁሉ ሰላም ነው እየተባለ ድንገት ይከባል። ድንገት የሽርቷ ውሃ ይፈሳል። ድንገት ማለት ጥድፊያ ነው። ከዛ በኋላ ዛሬ ሁሉ ነገር እንዲህ ፀሐይ በሆነበት ሁሉ ነገር ምንም በማይመስልበት በዚህ አይነት ሁኔታ መካከል ቆመን ኢየሱስ እንደሚመጣ ካላሰብን፣ ለዛ የሚሆን የህይወት ልክ ካልተዘጋጀን፣ ለነፍሳችን ጩኸት መልስ በፈለግን ቁጥር እመኑኝ ነፍሳችን ምንም ብንሰጣት አትረካም። አንዳንዴ እንደ ዳዊት ነፍሴ ሆይ አታስጨንቂ፣ ተይ ዝም በይ እያለን ነፍሳችንን ጩኸቷን ዝም እያስባለን ካልሄድን ከከበረው ህይወት ታስቀረናለች። ኢየሱስ ያላረካውን ህይወት ምን ያደርገዋል? ወዳጆች እስኪ ንገሩኝ፣ ምን ያደርገዋል? ገንዘብ ያደርገዋል? ኢየሱስ ካላረካን ምን ያደርጋል? ስለዚህ የምር እንደሚናፍቅ ሰው ሊመጣ ያለው እንደሚናፍቅ ኢየሱስ ይመጣል። እዚህ ዓለም ላይ ስንኖር የከበረ ነው የምንለው ህይወት፣ በጣም ምርጥ ነው የምንለው ህይወት ታውቃላችሁ፣ ስንይዘው ያበቃል። በጣም ውድ ነው ያላችሁትን መኪና የነዳችሁት ማግስት ይቀልባችሁ። በጣም ውድ ነው ያላችሁት ቤት የኖራችሁበት ማግስት ተራ ያለባችሁ። በጣም ያምራል ያላችሁትን ልብስ የለበሳችሁት ቀን ያረጃል። የዚህ ዓለም ነገር ስትይዙ ወደ ከንቱ መልክ እርካታ የለው። ሁሉ እያደረገን ደስታ እየጨመረላችሁ ሄደው የክብር ልብሳችሁ የሆነው ኢየሱስ ነው። በዓለም የሆናችሁ ኢየሱስ ነው። ይመጣል፣ በቅርቡ ይመጣል። እነሆ በቶሎ እመጣለሁ ያለው ውሸት ማለት ነው። አንድ ቦታ ላይ ጠቆም ካልሆናል ለምን ዘገየ ስትሉ ወዶ ይታገሳል። ብዙዎች ወደ ምንድነው ወደ ንስሐ እግዚአብሔር ወደ መስማት ይመጡ። ስለዚህ ተሰሎንቄ ሰዎች በጣም ንቁ ነበሩ። ከተሰሎንቄ ሰዎች በተቃራኒ እየኖሩ ዛሬ ጌታ ሊያነቃን ይፈልጋል። እንደ ምልክት የማንቂያ ደወል ናት። ተዘጋጅተን ነው ምን እንደሚሆን ስለማናውቅ ሁሉ የሰው ልጅ ይመጣበትን ቀን መላእክትም የሰው ልጅ ምን አይልማል አያውቁት። ማነው ብቻ ነው ያውቀዋል? አብ ብቻ በመለኮት አንድ ብቻ ነው እውቅና ያለው። ከእውቅና በላይ የሆነው ከእኛ እውቀት በላይ የሆነው ሰዎች የተዘጋጃችሁ ነው ስለሚል መጽሐፍ እንዘጋጅ። አሜን። ይሄ ሰበር ዜና ዜናዋ ሰበር ዜና ነበር። አይታችኋል። ከደቡብ ድምፁ ይለያል። እችን መልእክት እንደ ሰበር ዜናው ሰው
ሰበር መልእክት ወደ መልእክት ክብር ለኢየሱስ። ጸንቶ ስለመቆም በተለይ መጽሐፍ ቅዱሳችን በጣም ትኩረት እንድንሰጣቸው ከሚፈልጉ ነገሮች አንዱ ስለ መጽናት። ብዙ በህይወታችን ውስጥ ብዙ ነገሮች ወደ ህይወታችን ይመጣሉ፣ ያልፋሉ። ግን ከኛ የመጡ ነገሮች ሁሉ እያለፉ እንዲሁ የመጓዝ ህይወት ሳይሆን በመጡ ነገሮች ደግሞ በህይወታችን በተሰጡ ግብአቶች እግዚአብሔር ምን እንድንል ይፈልጋል? እንድንጸና ይፈልጋል። መጽሐፍ ቅዱስ እንዲህ ይላል፣ ልትጸኑ ያስፈልጋችኋል። ስለዚህ አንድ ክርስቲያን በህይወት ውስጥ የመጽናትን ጸንቶ የመቆምን እውነት ምን ሊያደርገው ይገባል? የህይወቱ መርህ ሊያደርገው ይገባል። በምንም ነገር ውስጥ የሚመጡ ወጀቦች ብዙ ናቸው። የሚመጡ አውሎ ነፋሶች ብዙ ናቸው። ከኔና ከእናንተ ግን ምን ይጠበቃል? ጸንቶ መቆም ጸንታችሁ ቁሙ ሲለን መጽሐፍ ጸንተን እንዳንቆም የሚያደርጉ መዓት ምክንያቶች አሉ። እግዚአብሔር በሕይወታችሁ ውስጥ ድል አለ ባላችሁ ማግስት ምን ጦርነት አለ ማለት ነው። እዚህ ጉባኤ ባህል እግዚአብሔር ድል አለ ብሎ ተጠቅሷል። ግን ድል የሚመጣው ከምንድን ነው? እና ድል አለ ባለሽ ማግስት ድል ሆኖ እንደተደረገ ይመጣል። እንደዛ መጥቷል እንዴ? አልመጣም። ምንድን ነው ከመጀመሪያ የመጣው? አሁን አየህ፣ ጀግና የሚወለደው ጦር ሜዳ ነው። ካምፕ ውስጥ ጀግና ይወለደ። ዛሬ ላይ እንደ ሀገር በጣም ጀግና የምንላቸው ሰዎች አሉ። የት የተፈጠሩት? ጦር ሜዳ ነው። ጀግና የሚወለደው ጦር ሜዳ። እኔና እናንተ እግዚአብሔር ባለድል ጀግኖች ኃያል ሊያደርገን ሲፈልግ ድል እሰጣችኋለሁ ብሎ የሚገርም ድምፅ ይሰጠንና አሜን ጌታ ድል እሰጥሻለሁ ብሎኛል። በቃ ድል ነው የሚለው መዝሙር ዘምረን በዘመርንበት ማግስት ያገጠጠና ያፈጠጠ ጦርነት ይመጣል። ጌታ ወይ ድል ነው አላልከኝ ብሎ መጡ ሲጀምር አሁን ድል ነው። ድል ግን የሚወለደው ጦርነት ውስጥ ነው። ስለዚህ እዚህ ጦርነት መሀል ምን ያስፈልጋል? ጸንቶ መቆም። አያችሁ፣ እዚህ ጦርነት መሀል ከዛኛው የሚወረወርበን ፍላጻ፣ ከዛኛው የሚላክብንን ነገር ሁሉ እምቢ ብለን ተቋቁመን የሀሳቡን ፍላጻ፣ እምነትን የሚያናገውን ፍላጻ፣ እሱን ሁሉ በእምነት ጋሻ ጦር እየተቃወምን የመዳንን ራስ ጦር አድርገን በእግዚአብሔር ቃል ሰይፍ እየተዋጋን ርስታችንን እናሳድጋለን። ታውቃላችሁ፣ ጠላትን እንኳን የምናሸንፈው ዲያብሎስን ምን ጸንታችሁ በመልኩ ተቃውሞ ያችሁ ሰይጣንን እንኳን ለማሸነፍ መጽናት ያስፈልጋል። ጸንቶ ምን ማለት መቃወም። ስለዚህ ይሄ መጽናት የሚባለው ነገር በብዙ አቅጣጫ ይላችሁ ስታዩ በጣም ወሳኝ ነው። ታዲያ ለተሰሎንቄ ሰዎች ጳውሎስ ምንድን ነው እያላቸው ያለው? በመጀመሪያ ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ይገባል። ስለ እነዚህ ሰዎች ሲያስብ ገና ይህንን ቀጥሎ ያለውን ነገር ለእነሱ ከመናገሩ በፊት ምን አለ? ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ይገባል። ቀጥሎ ምክንያቱን ይናገራል። የተሰሎንቄን ሰዎች እናንተን ሳስብ በእናንተ ምክንያት እግዚአብሔርን ምን እላለሁ? ላመሰግነው ይገባል። ዛሬ ልባርካችሁ ለእግዚአብሔር የመመስገኑ ምክንያቶች ሁሉ አሜን። ለእግዚአብሔር የመመስገኑ ምክንያቶች ሰዎች የእናንተን ሕይወት አይተው በእናንተ ሕይወት የተደረገውን ነገር አይተው እናንተ ብቻ አይደለም በእናንተ ዙሪያ ያሉ ሰዎች እግዚአብሔርን ያመስግኑ። አሜን። እንዲሆንላችሁ ያውቃል። በእውነት እኔ ስለ ሰዎች እግዚአብሔርን አመስግኝ ያውቃል። ስለሆኑ ሰንበዴዎች እግዚአብሔር ሆይ ተመስገን፣ በእውነት አንተ እንደማትጥል አይቻለሁ ያልኩባቸው ሰዎች አሉ። እግዚአብሔር እንደሚረዳ ምልክት የሆኑ ሰዎች አሉ። አንዳንዶች የማይኖርን ሕይወት ኖረዋል። ሰው እንዴት እዚህ ውስጥ መኖር ይችላል? አንዳንዶች ሊሞቱ ይገባል፣ የሚያልፉበት የመከራ ጥግ ሊገላቸው ይችላል ብላችሁ ስትሉ፣ ሌላ ሰው አይወጣውም ስትሉ፣ ግን እዛ ውስጥ እግዚአብሔር በእነሱ ሕይወት ውስጥ መልካም ሆኖ ተወታላችሁ። ስለ እነሱ እግዚአብሔርን ታመሰግናላችሁ። ልክ እንደዛው የተሰሎንቄ ሰዎች የሚያልፉበት የራሳቸው ነገር አለ። እዚህ ውስጥ ሆነው ስለ እናንተ እግዚአብሔርን እናመሰግን ይገባናል። ከዛስ ምክንያቱ ደስ ይላል። ምክንያቱን ይጠቅስልናል። ምክንያቱ ምንድን ነው? እግዚአብሔር እናንተን ከመጀመሪያ አንስቶ
እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁና በእውነት አምናችሁ እንድትድኑ መርጧችኋል። ሃሌሉያ። የመጀመሪያው እግዚአብሔርን ሊያመሰግንበት የፈለገበት ምክንያት ምንድን ነው? መመረጣቸው። ኢየሱስ ያለናል። እግዚአብሔር ምን ብሏቸዋል? መርጧቸዋል። እነዚህ ሰዎች የተመረጡት በሁለት ነገር ነው። አንደኛ በመንፈስ ተቀድሰው፣ በመንፈስ ቅዱስ ምን ብለዋል? ተቀድሰዋል። መቀደስ ማለት መለየት ማለት ነው። እግዚአብሔር ነው የለያቸው። እግዚአብሔር ምን አድርጓቸዋል? ቀድሷቸዋል። በምን አማካኝነት? በመንፈሱ አማካኝነት። ይሄ እግዚአብሔር እነሱ የለየበት መለየት። ከዛስ ያ ብቻ አይደለም፣ በእውነት አምናችሁ ይላቸዋል። ክብር ለኢየሱስ ይሁን። ምን አይነት እውነት? እውነት ራሱ ልጁ ኢየሱስ ክርስቶስ ነው። እኔ ምንድን ነኝ አለ? እውነት ነኝ። ታውቃላችሁ፣ አንድ ጲላጦስ ኢየሱስ እውነት ምንድን ነው ብሎ ጠየቀ። የዚህ ዓለም ፈላስፎች አንዱ ከሚጠይቁት ነገር ምንድን ነው? እውነት ምንድን ነው ብለው ይጠይቃል። አንዳንዶች እውነት አንጻራዊ ነው ብለው ያምናሉ። ብዙ ብትሄዱ ብዙ አመለካከቶች በሰዎች አእምሮ ውስጥ። እኔና እናንተ ዓለም ላይ ግን እውነት ፐርሰን ነው። እውነት የነገሮች ትክክል መሆን አለ። እውነት እዚህና እዛ፣ ለእኔም እውነት ለአንተም እውነት 6 እና 9 አይደለም። እውነተኛ ዓለም ላይ ፐርሰን ነው። እሱም ኢየሱስ ነው። እኔ እውነት ላይ ብቻ አለም ያለው ኢየሱስ እውነት የመሰክር ተወጃል። እውነት ምስክርም አለ። ምስክሩ ራሷ እውነት ነው። ራሱ እውነት ነው። እውነት የሚመሰክር እውነት በእውነት ነው የሚመሰክረው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲያስተምር እውነት እውነት እላችኋለሁ። ምን ማለት መሰላችሁ? የኢየሱስን እውነት ፊቱን ብታዩት ነው ጀርባውን ብታዩት። አሜን። የዚህ ዓለም እውነት እውነት ጀርባው ውሸት። ሰዎች ትክክለኛ መረጃ ሊነግሯችሁ ይችላል። የነገሯችሁ ትክክለኛ መረጃ ውስጥ ግን ትክክለኛ እውነት የለውም። በመረጃ ትክክለኝነት ሄደን ውስጡን ግን ስናየው አንዳንድ ማስታወቂያዎች አይታቸዋል። በጣም ምርጥ ነው ይላል። በጣም ጥራቱ አስተማማኝ ነው ይላቸዋል። ሄዳችሁ የመጀመሪያው ምርት ስታየው እውነት ነው፣ ጥራቱ አስተማማኝ ነው። ዋጋው እንዳሏቸው ተመጣጣኝ ወደ ገበያ የሚበተነው ያውቃሉ። መጀመሪያ ያያችሁ ሳምንት ምንም የተለየ ነገር የለውም። እላዩ ላይ የተለጠፈው ነገር ራሱ ነው። ከዛስ ስትጠቀሙትስ በሚቀጥለው ከሱ ገዝታችሁ ስትገቡ ይቀጥላል ወይ ደግሞ ከሱ ገዝታችሁ የገባችሁት ነገር ምን ነው? እንዲህ ይህ ዕቃ መጀመሪያ ሳየው እንደዚህ ሆናችሁ ታውቃላችሁ? የመጀመሪያው ያየነው ነገር እውነት ማለት ነው። አያችሁ፣ እዛ እውነት ውስጥ ግን ምን አለ? ሌላ የውሸት ሴራ። ያ እውነት ምንን ለማምጣት ሌላ ውሸትን እናንተ ውስጥ እምነትን መፍጠር። ሰይጣን ወደ ሔዋን ሲሄድ አውራት ውሸት ብቻ ነው፣ ውሸት ብቻ ነው፣ ውሸት ነው። ይህንን ከበላችሁ አይኖቻችሁ ይከፈታሉ ብሎ እንዳለ እውነት ነው። አይናቸው ተከፍቷል አልተከፈተም? ተከፍቷል። ግን ዲሲቭ ነው ያደረጋቸው፣ አታለላቸው። አይኖቻቸው እንዳይከፈቱ እግዚአብሔር የፈለገበት ምክንያት ነው ዋሸት። ምክንያቱ ምንድን ነው? ስላላቸው ለማናቶ እነሱና ዋሸት። እግዚአብሔር ደግሞ ለምን የከለከላቸው? አይኖቻቸው ተከፍተው ክፉና መልካሙ እንዳያውቁ። የመጀመሪያ የሰው ልጅ አይኑ ተከፍቶ ያወቀው እውቀት ምንድን ነው ካላችሁ፣ የራቁትነቱ ባለውነቱ የለበሰውን ጸጋ መገፈፉ ወይም ደግሞ የለበሰውን ያንን እግዚአብሔርን ክብር አለያጣ። እርስ በርስ ተፋፈሩ፣ ተደብሩ። እውቀታቸው መፍትሄ ፍለጋ ሲሄድ ምንድን ነው? ቅጠል ነው ያገለግለው። የሰው ልጅ በህይወት ውስጥ ከእግዚአብሔር
ሲተላለፍ ከእግዚአብሔር ፕሮግራም ጋር ሲተላለፍ የሚሆነው ነገር ይሄ ነው። ስለዚህ ወደዛ እውነት ነው እንደገና የመለሰን። ሃሌሉያ አሜን። አያችሁ በክርስቶስ ኢየሱስ ወደ ተዘጋጀው እውነት አሁን እውነት የሆነውን ሊነግረን አይደለም የመጣው። ወንጌል እውነት የሆነውን ነገር ሊነግረን አይደለም። እውነት የሆነው ራሱ ነው የመጣው። አሜን አሜን። ራሱ እውነት ነው የመጣው። ከዛ በኋላ እንዲህ አለ እኔ ማንኛ እስቲ እውነት ነው ኢየሱስ ማለት እውነት ነው። ስለዚህ ጳውሎስ ለተሰሎንቄ ሰዎች በእውነት አምናችኋል፣ በእውነተኛ ነገር አምናችኋል አይደለም እያለ ያለ፣ ትክክለኛ መረጃ አግኝታችኋል አይደለም እያለ ያለ፣ እውነት በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችኋል። ስለዚህ ምን ሆኗል? በሁለቱ ነገሮች በመንፈስ ስለተቀደሳችሁና በእውነት ስላመናችሁ እግዚአብሔር ምን አድርጓችኋል? መርጧችኋል። ኢየሱስ አሜን። እንድትድኑ መርጧችኋል። ለመዳን የተመረጥንበት ምርጫ በልጁ በክርስቶስ ኢየሱስ ብቻ ነው። ባይዘው እግዚአብሔር እገሌና እገሊት ብሎ አልመረጠም። የምንድንበትን መንገድ መረጠ። ማንም በክርስቶስ ቢሆን አዲስ አያችሁ። እኔና እናንተ ድነን የዘላለም ሕይወት ምናገኘው የምንድነው? በእግዚአብሔር ምርጫ ውስጥ ምንገባው እንዴት መሰላችሁ? በላከው በልጁ በክርስቶስ ኢየሱስ ነው። ይህ የዘላለም ሕይወት ነው። እዚህ ውስጥ ነው ድነት ያለው። ስለዚህ እግዚአብሔር በዚህ ውስጥ ምን ብሎናል? መርጦናል። ቀጠለና እንዲላል ቁጥር 2 ላይ የጌታችን ቁጥር 14 ላይ የጌታችን የኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑ በወንጌል አማካኝነት ጠርቷችኋል። እንግዲህ ጸንቶ ስለመቆም ነው እያወራቸው ያለው። በመጀመሪያ ደረጃ የተመረጡበትን ምርጫ ላይ ነገራቸው። የተመረጣችሁበት ምርጫ እግዚአብሔር እናንተን የመረጠበት ምርጫ፣ እናንተን የመረጠው በመንፈሱ ቀድሶ በእውነት ስላመናችሁ እንድትድኑ ነው የመረጣችሁ። ለድነትን የተመረጣችሁ ይሄ ከአእምሯችሁ ውስጥ አይጥፋ። ለድነት ተመርጣችኋል። ቀጠልና ደግሞ እንዲህ አለ የጌታችን የኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑ በወንጌላችን አማካኝነት ጠርቷችኋል። ከዛ ደግሞ ከመመረጥ ባለፈ ደግሞ ተጠርታችኋል። እንዴት ነው የተጠራሁት ካላችሁ፣ አንደኛ በምን አማካኝነት? ሃሌሉያ በጌታችን የጌታችን የኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑ። የተጠራችሁት ለክብር ነው። ክብር እንድትካፈሉ ነው። ለውርደት አልተጠራችሁም። ስለዚህ ይህን ስታስቡ ለመጽናት ጉልበት ይሆናችኋል። ሰው መመረጡን ሲያስብ፣ ሰው መጠራቱን ሲያስብ ነው መጽናት የሚችለው። ጥሪና ምርጫ ካልገባን በስተቀር በጌታ ቤት ውስጥ መጽናት አንችልም። ጥሪው ያልገባው ሰው እንዴት እንደተጠራ ያልገባው ሰው እንዴት እንደተመረጠ ያልገባው ሰው ምን ሊል አይችልም? እስቲ ሊጸና አይችልም። ልንጸናችን ብዙ ጊዜ ጠላት መጥቶ የሚመታብን ፒላሮች እነዚህ መመረጣችንን ዋጋ ያሳጥተዋል። መጠራታችንን ዋጋ ያሳንስብናል። የተጠራነው እኮ ለምንድን ነው ካላችሁ፣ የተጠራንበትን ጥሪ ሲነግረን የተጠራችሁት አለ የክርስቶስ ኢየሱስ የክብር ተካፋዮች እንድትሆኑ። ክብር ልትካፈሉ የተጠራችሁት ተራ ጥሪ አይደለም። ተራ ጥሪ አይደለም። እስቲ ለክብር ተጠርቻለሁ። ለክብር ተጠርቻለሁ። ይሁንላችሁ እኔና እናንተ በዚህ ዓለም ላይ ክብር ያለውን ነገር ወይም ደግሞ የዓለም ክብር ነው ብሎ የነገረን ነገር ስናገኝ ያለም ለከበረን መጽሐፍ ቅዱስ ለምሳሌ በዚህ ዓለም ላይ የተከበሩ የሚባሉ ሰዎች ምን አይነት ናቸው? ወይ ስልጣን ወይ ገንዘብ ሊኖራቸው ይገባል አይደለ? ሆነብል ናቸው ሊሰው ያያቸውን ጎንበስ ቀና ይላቸዋል። ወይ ስልጣን ሊኖር ይገባል፣ ሰው ሊያቆጥብ ስለ ወይ ገንዘብ ሊኖር ይገባል፣ ወይ የሆነ ሰው ሊኖር ይገባል። ምንም ሳይኖር ግን ሁሉ እንዲያከብሩ የሚያደርግ አንድ ነገር አለ። ያለ ኢየሱስ ሲገባ፣ ከክርስቶስ ኢየሱስ የተካፈልከው ክብር ሲገባ፣ ይሄኛው ክብር መንፈሳዊ ዓለም ላይ ያለ ክብር ስለሆነ ከገንዘብም በላይ ነው፣ ከስልጣንም በላይ ነው፣ ከእውቀትም በላይ ነው። ክብራችንን አላከበር ነው። የክብራችን ዋጋ አልገባንም። ስቲል ክብር እንጠብቃለን።
ገና የምንጠብቀው ክብር አለ። እንደከበርን አልተሰማም። ያውም እኮ የመለኮትን ክብር ነው የተካፈሉት። የክርስቶስ ኢየሱስ የክብር ምኖች ተካፋዮች። አከበራቸው ይላል አይደል? እስቲ ከብረናል በሉ። ክብርን ተስፋ እናድርግ። ገንዘብ ይዞት የሚመጣውን ክብር ተስፋ እናድርግ። የሚበልጥ ክብር እኮ ከብረናል። ያውም ደግሞ የከበርነው በተከፈለልን ድንቅ ዋጋ ነው። ጌታችን ኢየሱስ ክርስቶስ የውርደትን ጥጋይ ከሆነ ያከበረን፣ በመስቀል ላይ ተዋርዶ ነው ያከበረን። እኛን ለማክበር እሱ የተዋረደ ውርደት ትልቅ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ስለዚህ የጌታችን የኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑ ስፔሲፊክ አድርጎት ነው። የምን ክብር ተካፋዮች? የጌታችን የኢየሱስ ክብር። ምን አይነት ነው ይህ ክብር? የዚህን ክብር ልዕቀት ላሳያችሁ። ኢየሱስ ክርስቶስ የከበረው እንዴት ነበር ካላችሁ፣ ከሰማይ የወረደውን ውርደት ስታውቁ የከበረው ክብር ይገባችኋል። መጽሐፍ ቅዱሳችን በፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ በተለይ ቁጥር 6 ሄዳችሁ ስታዩ ይላል በእግዚአብሔር መልክ ሲኖር ሳለ። በማን መልክ ሲኖር ሳለ? ከእግዚአብሔር ጋር ምን ሲመተካከል ነው? መተካከል ማለት ነው እኩል ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀባት ምን አለው? አልቆጠረም። በምስሉም ይላል እንደ ሰው ተገኝቶ ራሱን አዋረደ፣ የባሪያን መልክ ያዘ፣ ያውም እስከ መስቀል ሞት የታዘዘ ሆነ ይለንና ከዛስ በኋላ እግዚአብሔር ይላል። ሃሌሉያ! ያለ ልክ ምናለው ከፍ ከፍ አከበረ፣ ከስም ሁሉ በላይ የሆነን ስም ሰጠው። የወረደውን ጥግ ስታውቁ የወጣበትን የክብር ጫፍ ታያላችሁ። አከበረ። ሃሌሉያ! እስቲ ኢየሱስ ከበረ። ኢየሱስ ከበረ። ስለዚህ ሄዶ በአብ ቀኝ ተቀመጠ አይደለ? መጽሐፍ ቅዱሳችን ኤፌሶን ላይ ሄዳችሁ ስታዩ እናንተም ከእርሱ ጋር በአብ ቀኝ ምን ብላችኋል? ከእርሱ ጋር ተቀምጣችኋል። ተቀምጣችኋል፣ ከብራችኋል። ኢየሱስ ያድናል። አሜን። ምን ብላችኋል? ከብራችኋል። ያለ ልክ ነው ያከበረ። እሱ የተቀመጠበት ስፍራ ላይ ነው ያስቀመጠ። ከእሱ ጋር ትነግሳላችሁ የተባለ። ስለዚህ የዚህ ክብር ተካፋዮች ነን። እዚህ ምን ተጠርተናል? ለምን? እስቲ ለክብር ነው። ቀጠለና እንዲያለ በወንጌል አማካኝነት ጠርቷችኋል። ሮሜ መልእክት ምዕራፍ 1 ላይ ሄዳችሁ ስታዩ ወንጌል ስለማን ነው ይላል? ስለ ልጁ ስለ ኢየሱስ ክርስቶስ ነው። እኔ ለእግዚአብሔር ወንጌል ተለየው አለ ጳውሎስ። ወንጌል ባለቤት አለው። እስቲ ወንጌል ባለቤት አለው። የወንጌል ባለቤቱ እግዚአብሔር ይባላል። አሜን። ወንጌል ደግሞ የሚያወራው ስለ ልጁ ነው፣ ስለ ማንም አይደለም። ስለ ልጁ። ልጁ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ከሙታን መነሳት የተነሳ ይላል። ሃሌሉያ! በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እስቲ አሜን በሉ። አሜን። ተጠርተናል። በምን አማካኝነት? አያችሁ፣ ወንጌል ሌላ መልእክት የለው። ወንጌል ሌላ ነገር ሊያወራ አይችልም። እውነተኛ ወንጌል ስለ ልጁ ስለ ኢየሱስ ነው የሚያወራው። እመኑኝ፣ ኢየሱስ የሌለበት ወንጌል እሱ ወንጌል አይደለም። ወንጌልን ወንጌል ነው ምንለው፣ ወንጌልን ልክ ነው ምንለው፣ ወንጌልን መዝነን የምናሳልፈው ከተሸከመው እውነት አንጻር እንጂ ከተሰበከበት የስብከት ስታይል አይደለም፣ ወይ ደግሞ ከተነገረበት የድምፅ ውፍረትና ቅጥነት ጋር አይገናኝም፣ ወይም ደግሞ ከተናጋሪው ማንነት ጋር አይገናኝም። ጳውሎስ የሚናገረው መልአክ የሚናገረው ኢየሱስ ከሌለበት ወንጌል ወንጌል አይደለም። ለዚህ ነው እኛ ከሰበክንላችሁ ወንጌል ይቻላል የሰማይ መልአክም እኛ ራሳችን እንኳን ብንሆን ምን ያደርግናል? የተረገመናል። ወንጌል ኢየሱስ
ውስጡ ከወጣ ወንጌል ሊያድን አይችልም። ድነት አልባ የሆነው ወንጌል መቼ ነው ካላችሁ ኢየሱስ ከውስጡ ከወጣ ነው። ኢየሱስ ካልተሰበከበት አያድንም። ድነት የለውም፣ ሕይወት የለውም፣ ባዶ ነው። ወንጌልን ሕያው ያደረገው የእግዚአብሔር ልጅ ኢየሱስ ነው። ለዚህ ነው ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክት ላይ እንዲህ አላቸው፣ እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ድነት ያለው እዛ ውስጥ ነው ወገኖቼ። ለሰዎች አይነት የምናውጅላቸው የምስራች ይሄ ነው። በወንጌል አማካኝነት ነው ሰዎችን ወደ እግዚአብሔር ታረቁ ምንለው። እሱንም ኢየሱስን ነግረናቸው። ሃይማኖት አይደለም። ሃይማኖትን ነግረን እናመጣቸው። የዲኖሚኔሽናችንን አቋም መግለጫ ነግረን እናመጣቸው። ምናመጣቸው አንድ ነገር ነግረን ነው፣ ኢየሱስን። ሃሌሉያ። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ተነስቶ የኢየሱስን ማንነት ሲሰብክላቸው እንዲህ ይላል መጽሐፍ፣ ልባቸው ተነካ። ወንድሞች ሆይ ምን እናደርጋለን? የሰው ልብ የሚነካው መቼ መሰላችሁ? ኢየሱስን ሲሰማ ሰው ልቡ ይነካል። ሰው ያኔ ለመወሰን ይፈልጋል። ከኢየሱስ ፍቅር ይዘዋል። የኢየሱስ ፍቅር ይረዳዋል። የኢየሱስ ፍቅር ያሸንፈዋል። ያኔ እጁን ይሰጣል። ሰው ቢያይልም ኢየሱስን ሰምቶ ሰው ቢያይልም ኢየሱስን አውርተው አይልም። ሰው ኢየሱስን አድምጦ አሻፈረኝ አይልም። ወገኖቼ ኢየሱስ ልብን ይገራል። ኢየሱስ ልብን ይነካል። ስለዚህ ለተሰሎንቄ ሰዎች ያላቸው በወንጌል አማካኝነት ነው የጠራናችሁ አላቸው። የክብር ተካፋዮች እንድትሆኑ ሲቀጥልስ በኢየሱስ ክርስቶስ አማካኝነት ነው። ወንጌል በሚባለው እውነት ነው የተጠራችሁት። ስለዚህ ይህን ስትሰሙ ለምን ጸንቶ ለመቆም ምክንያት አላችሁ። አንደኛ ቅድም እንደነገርኳችሁ የተመረጣችሁበት ምርጫ ጸንቶ ለመቆም፣ ሁለተኛ የተጣራችሁበት ጥሪ ጸንቶ ለመቆም። ወደ ሶስተኛው ሀሳብ እንጣ። እንግዲህ ወንድሞች ሆይ ምን በሉ አለ? ጸንታችሁ ቆሙ። አሜን። ወደ መማሪያ እንግዲህ ወንድሞች ሆይ ጸንታችሁ ምን ብላችሁ ቆሙ? ጸንታችሁ። አያችሁ፣ ከላይ መመረጣቸው፣ ከላይ መጠራታቸውን ቀጠለና መመረጣቸውን ነገራቸው። የተመረጡበት ምርጫ መጀመሪያ ቀጠለና የተጠሩበትን ጥሪ፣ ከዛ በኋላ ምን ብላችሁ ቆሙ? ጸንታችሁ። ሲጸንታችሁ ቆሙ። ጸንታችሁ ሲበሉት ጸንታችሁ ቆሙ። ጸንቼ ቆማለሁ። ጸንቼ ቆማለሁ። አያችሁ፣ የተጠራንበት ጥሪ ሲገባ፣ የተመረጥንበት ምርጫ ሲገባ ጸንቶ ለመቆም አቅም ይሆናል። እንግዲህ ወንድሞች ጸንታችሁ ቆሟልና በአንደበታችን ሆነ በመልእክታችን ያስተላለፍንላችሁን ትምህርት አጥብቃችሁ ያዙ። ሶስተኛው ሀሳብ ምን ያላችሁ? በአንደበታችን የተናገርናችሁንና በትምህርታችን ያስተማርናችሁን ያስተላለፍንና በመልእክታችን ያስተማርናችሁን ነገር አጥብቃችሁ ምን በሉ? ያዙ። አጥብቃችሁ ምን አድርጉ? አጥብቃችሁ ያዙ። ምን አድርጋችሁ ያዙ? አጥብቃችሁ ያዙ። አጥብቃችሁ ያዙ። ሁለት ነገሮችን፣ አንደኛ በአንደበታቸው የነገሯቸው ነገር አለ። ቆመው ቁጭ አድርገው ያስተማሯቸዋል። ሲቀጥል በመልእክት በደብዳቤዎች የተጻፈላቸዋል። ብዙ ወደ እነሱ የመጡ መልእክቶች አሉ። እነዚህ ነገሮች ምን አድርጋችሁ ያዙ? ዛሬ እኔና እናንተ ያለን መልእክት የቱ ነው? ይሄ ነው። ዛሬ እኔና እናንተ እጅ ላይ ያለው ቁጭ ብለን ስንሰበክ የሰማነው ከዚህ ወጣ። ከእንደገና በዚህ ውስጥ ያሉ መልእክቶች ዛሬ እኔና እናንተ ናቸው። ጸንቶ ለመቆም የእግዚአብሔርን ቃል አጥብቆ መያዝ ይጠይቃል። አጥብቃችሁ ያዙ። መመረጣችን ሲገባ፣ መጠራታችን ሲገባ አጥብቀን ልንይዝ የሚገባው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል አኗኗራችን እንዴት ነው? አኗኗራችን እንደመሰለ እኔና እናንተ ልክ ነው ብለን ዲዛይን ማድረግ ነው የህይወት መሪ ነው። የእኛ የህይወት መሪዎች እኛ ነን። የእኛ ውሳኔዎች ናቸው ህይወታችንን እየመሩ ያሉት ወይንስ የእግዚአብሔር ቃል ነው? እያንዳንዱ ጉዟችን እንደ እግዚአብሔር ቃል ካልሆነ በስተቀር
ሕይወታችን ለውድቀት የቀረበ ነው። ታውቃላችሁ በማቴዎስ ወንጌል ጌታ ኢየሱስ ክርስቶስ ካስተማራቸው በኋላ ምዕራፍ 7 ላይ የተናገሩት እዚህ ይላቸዋል። ማንም ቃሎቼን ሰምቶ ምን የሚል